ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ጸጉራችሁን ለማጥቆር የምትፈልጉ እንዲሁም ሽበት ላለባችሁ ሽበታችሁን ማጥቆር ለምትፈልጉ፣ ጸጉራችሁን ማብዛት ለምትፈልጉ እንዲሁም ጸጉራችሁን ለማሳደግ የምትፈልጉ ቆንጆ የሆነ የጸጉር ቅባት ይዤላችሁ መጥቻለሁ። ትወዱታላችሁ። የዛሬው ለየት የሚያደርገው ደግሞ በቴምር ፍሬና በተልባ ነው የምንሰራው። በጣም ተወዱታላችሁ። እስከ መጨረሻው ቪዲዮውን እዩት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር በማድረግ ቪዲዮውን ጀምሮላችኋለሁ። አሁን ወደ አሰራሩ እንሄዳለን። እንግዲህ ቤተሰቦቼ የሚያስፈልገን የቴምር ፍሬና ተልባ ነው የሚያስፈልገን። እንግዲህ እንደምታዩት ተልባ አዘጋጅቻለሁ፣ የቴምር ፍሬ አዘጋጅቻለሁ። አሁን ምን እናደርጋለን መሰላችሁ? እዚህ ጋር ቴምር አለኝ። ቴምሩን ልክ እንደ ቡና እንቆላዋለን ማለት ነው። እንደ ቡና እንቆለውና ከዛ በኋላ ያለውን ደግሞ አብረን እናያለን። አሁን እንግዲህ በመጥበሻ ነው የምቆለው። ያው እንደ ቡና ለመቁላት መጥበሻ ማንከሽከሻ ነው፣ የቡና መቁያ ማንከሽከሻ ያስፈልጋል። ግን ባለን እንግዲህ በመጥበሻ እንደዚህ አድርጌ ቆላዋለሁ ማለት ነው። የቴምር ፍሬ ያላችሁ ጨመር አድርጋችሁ መጠቀም ትችላላችሁ። እኔ ግን ለጊዜው ይሄን ያለኝ ካሁን በፊት ስለሰራውበት ትንሽዬ ነበር ያስቀመጥኩኝና ቪዲዮ አልሰራውበትም ነበረ፣ ለዛ ነው። እና ቤተሰቦቼ እንግዲህ እንደዚህ አድርጌ የቴምር ፍሬውን ቆልቻለሁ ማለት ነው። ከዛ በጣምም አታሳርሩት። እንደዚህ ወደ ቡኒ ሲሆን እንደዚህ ታወጡታላችሁ ማለት ነው። ግን መጀመሪያ ቴምሩ በጣም መድረቅ አለበት ቤተሰቦች። አሁን ይሄ ፈጭቸዋለሁ ማለት ነው። ቴምሩን ፈጭቸዋለሁ። እንግዲህ ይሄንን ይመስላል ማለት ነው። አሁን ምን አዘጋጃለሁ መሰላችሁ? እንደዚህ አይነት እቃ ያስፈልገናል ቅባታችንን ለመስራት ማለት ነው። አሁን እዚህ ጋር እንደዚህ 2 የሻይ ማንኪያና ግማሽ ነው የጨመርኩበት። ከዛ በኋላ 3 የሻይ ማንኪያ ተልባ ጨምርበታለሁ። እናንተ በዛ አድርጋችሁ መስራት ትችላላችሁ። እኔ ካሁን በፊት የሰራሁት አለኝ፣ ለዛ ነው። እና ቪዲዮ ስላልሰራሁበት ለኔ የጠቀመኝን ወደ እናንተ ይዤላችሁ መምጣት ስለፈለኩ ነው። ከዛ በኋላ እንደዚህ ቅርንፉል ትንሽ በቁጥር ትጨምሩበታላችሁ ማለት ነው፣ ከተልባውና ከቴምር ፍሬው ከዱቄቱ ጋር ማለት ነው። ከዛ በኋላ ቤተሰቦቼ እንደዚህ አድርገን ዘይት እንጨምርበታለን። እናንተ የፈለጋችሁትን ዘይት መጨመር ትችላላችሁ። የምግብ ዘይት ሰንፍሎር አለ፣ በቅባት መስራት ትችላላችሁ። ካላችሁ ደግሞ በወይራ ዘይት መስራት ትችላላችሁ። እንግዲህ እንደዚህ አድርጌ ጨምር ያለው ማለት ነው። ከዛ በኋላ ይሄንን እንደዚህ እናደባልቀዋለን፣ እናዋህደዋለን ማለት ነው። ከዛ 24 ሰዓት እናስቀምጠዋለን። አንድ ቀን እናሳድረዋለን ማለት ነው። ክድን አድርገን አንድ ቀን እናሳድረዋለን። ከዛ አንድ ቀን ካሳደርን በኋላ ቅባታችን ምን እንደሚመስል አብረን እናያለን ማለት ነው። ቤተሰቦች በጣም ቆንጆ ነው፣ ትወዱታላችሁ። ይሄንን ስሩት። እንግዲህ ቤተሰቦች ካሳደርኩት በኋላ ቅባታችንን አብረን እናያለን ማለት ነው። እንግዲህ እንደምታዩት ቅባቱ እንደዚህ ሆኗል፣ ጥልል ብሏል። እስኪ እያጠለልን ደግሞ አብረን እናያለን። እንግዲህ እንደምታዩት ቅባቱ በጣም ወፍራም፣ በጣም ወፍር ብሏል። እውነት ነው የምላችሁ፣ በጣም ድልድል ያለ ውፍር ያለ ቅባት ነው የሆነው። ምክንያቱም ተልባው ቅባቱ እንዲወፍር ያደርገዋል ማለት ነው። ስለዚህ ቅባታችን ቆንጆና የሚያምር ሆኖልናል ማለት ነው። በዛ አድርጋችሁ መስራት ትችላላችሁ ብያችኋለሁ። አሁን እንደምታዩት ቆንጆና የሚያምር ከረል ሆኖ ቅባታችን ወጥቷል ማለት ነው። ይሄንን በምንቀባበት እቃ እንጨምርና እየተቀባው ደግሞ አሳያችኋለሁ። ከዛ ደግሞ የተልባንና የቴምር ፍሬ ጥቅምን እነግራችኋለሁ። የቴምርንም ጥቅም ከብዙ በጥቂቱ ያለኝን እውቀት ለእናንተም አካፍላችኋለሁ ማለት ነው።
እና ቤተሰቦች ከአሁን በፊት ሰርቼዋለሁ ያልኳችሁ ይሄ ነው። ሰርቼ እኔ እየተጠቀምኩበት ነው ስላለኝ ነው አሁን ዛሬ በትንሹ የሰራው። አሁን ቤተሰቦች ጸጉሬን እየተቀባው ደግሞ አሳያችኋለሁ። እንግዲህ ጸጉራችን ውስጡንም ጸጉራችንም ዛላውንም መቀባት እንችላለን ማለት ነው። በአብዛኛው ግን ውስጡን ብንቀባው ማሳጅ እያደረግን የጸጉራችን ስርስሩን ማሳጅ እያደረግን ብንቀባ ለጸጉራችን ለእድገቱም እንደገና ደግሞ ከስር የሚወጣውን ሽበት እያጠቆረልን እያቀላልን ወደ ቡኒ እያደረገልን ይሄዳል ማለት ነው። እዚህ ጋር ጸጉሬን ፈትቼ አልተመቸኝም ነበር፣ እንደገና ተመልሼ መጥቻለሁ እና ቤተሰቦቼ አሁን ጸጉራችን እንቀባለን ማለት ነው። ውስጡን ስርስሩንም አያችሁት። የኔ እዚህ በጎኔ በጣም እንትን ነበረኝ ሽበት ማለት ነው። አሁን ደግሞ መሀል ላይ እንደምታያት አንድ ሽበት አለች ማለት ነው። እና በጎንና በጎን በጣም ብዙ ሽበት ነበረኝ። ያው ውህዶችንም ቅባቶችንም እየተቀባው አሁን እየጠፋልኝም ነው፣ ከለሩም እየተቀየረ ነው ማለት ነው። እና በተለይ ውስጡን ስርስሩን እንደዚህ ብንቀባና ሽበቱ እንዳይወጣ ብናደርገው፣ ቢወጣም ደግሞ ከለሩን ቀይሮ እንዲወጣ ብናደርገው ቆንጆ ነው። እና ቤተሰቦች እንግዲህ ተልባ ፎረፎርና ድርቀትን ይከላከላል። ጸጉሩን ከስሩ እንዳይነቃቀል ያደርጋል። የጸጉር መሰባበርን መንታ ጫፍን ይጠግንልናል። ጸጉርን ጠንካራና ከለር ያለው አብረቅራቂ ጸጉር ይሰጠናል። ያው ቆዳችንንም ሞይስቸራይዝድ ያደርጋል። ተልባ ያው ለፊታችንም እንግዲህ የምታውቁት ነው። በፀሐይ የተቋቆረና የተጎዳ ፊትን ያጸዳል ማለት ነው። ጥቋቁር ነጠብጣቦችንም ያስወግዳል። ተልባ እንግዲህ በውስጡ ቫይታሚን ኤ የሚባል ንጥረ ነገር ስለያዘ ጸጉራችንንም በቀላሉ እንዳይደርቅና እንዳይበጣጠስ ያደርገዋል ማለት ነው። ጸጉሩን ሳይጎዳ ፍሪዝ ለማድረግም እንደ ኮንዲሽነርነት ልንጠቀምበት እንችላለን። የቴምር ፍሬ ደግሞ ጥቅሙ ብዙ ነው። ለጸጉር እድገት፣ ጸጉርን ለማብዛት፣ ከፊት የሸሸ ጸጉርን በተለይ ከፊት የሸሸባችሁ ጸጉርን ለመመለስ፣ ላይን ሽፋሽፍት፣ ለቅንድብ ጸጉር እንዲበዛ ያደርጋል። ይሄ ነገር ግን ለቅንድባችሁ ራሱ ብትጠቀሙት ቅንድባችሁ በጣም ነው የሚበዛው። የኔ ቅንድብ በተፈጥሮ ብዙ ነው እንጂ ሽፋሽፍታችሁን ቅንድባችሁን እንደዚህ ማታ ማታ ብትቀቡት በጣም ነው የሚያበዛላችሁ። እንዲሁም ለወንዶች ጺማቸውን ማሳደግ የሚፈልጉ ወንዶች ለወንዶችም ያገለግላል ማለት ነው። ሞክሩትና ከዛ ተመልሳችሁ መታችሁ ኮመንት ላይ ጻፉልኝ። በጣም ነው የሚያበዛው። እንደገና ደግሞ ከፊታችሁ ለሸሸባችሁ ማታ ማታ እንግዲህ ጸጉራችሁን ስትንከባከቡ ጸጉራችሁን ስትሰሩ ቅባት ስትቀቡ የፊት ለፊታችሁን ጸጉር ከፊት የሸሸባችሁን እሱን እየተቀባችሁ ጸጉራችሁን ማሳደግ ትችላላችሁ ማለት ነው። የቴምር ፍሬን በቡና መልክም መጠጣት ይቻላል። እንዴት ነው መሰላችሁ? አሁን ይሄንን የቴምር ፍሬን በቡና መልክ ብንጠጣው ለስኳር በሽተኞች በተለይ አሪፍ ጥቅም አለው። ኮሌስትሮል ላለባቸው ኮሌስትሮል ይቀንሳል። ደም ብዛት ላለባቸው ሰዎች፣ ደም ማነስ ላለባቸው ሰዎች ቢጠቀሙት አሪፍ ነው ማለት ነው። እንግዲህ ቤተሰቦች እንግዲህ ቴምርንም በውስጡ ብዙ ቫይታሚን ኤ፣ ኮፐር፣ አይረን፣ ቫይታሚን ቢ6 የመሳሰሉት ንጥረ ነገሮች አሉት። ስለዚህ ቴምርን ራሱ በቀን የተወሰነ ፍሬ መመገብ ለጤና ብዙ ዘርፈ ብዙ ጥቅሞች እንዳሉት ይናገራሉና ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ። እንግዲህ ቴምርንም ብንመገበው ፍሬውንም መጣል የለብንም ማለት ነው። እንደዚህ አድርገን በቡና መልክ መጠጣት እንችላለን። ለጸጉራችንን ለሽበታችንን ማጥቆር እንችላለን። ጸጉራችንን ማብዛት እንችላለን፣ ማሳደግ እንችላለን ማለት ነው። የቴምር ፍሬን እንደዚህ አዘጋጅተን መጠቀም እንችላለን ማለት ነው። ቤተሰቦች በጣም አሪፍ ነው፣ ትወዱታላችሁ ብዬ አስባለሁ። እንግዲህ እንደዚህ ከተቀባው በኋላ አልታጠበውም፣ ቁጥርጥር ሰራዋለሁ። በቃ እንደዚህ ነው የማደርገው እና መታጠብ የለባችሁም። ትቀቡታላችሁ፣ እዛው ላይ ጸጉራችሁ ላይ ትተውታላችሁ።
እና ጸጉራችሁን በምትሰሩ ሰዓት ውስጥ እንደዚህ የጸጉራችሁንም ዘለላ መቀባት ትችላላችሁ። እንደዚህ እያደረጋችሁ ሽበታችሁንም ማጥቆር ትችላላችሁ። ጸጉራችሁንም ማሳደግ ትችላላችሁ። ቤተሰቦች የዛሬው ቪዲዮ እንግዲህ ይሄ ነበረ። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። ስለምትከታተሉኝ፣ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ